ዘኮነ ወይን በእንተማይ በእንተማይ ዘኮነ ወይን ዘኮ አንከሬዎ ለማየ አይጎዘዎ ለኢየሱስ አንከሬዎ ለማየ አይጎዘዎ ለኢየሱስ በእንተማይ ዘኮነ ወይን በእንተማይ ዘኮነ ወይን አንድ ቀራ አንከሬዎ ለማየ አይጎዘዎ ለኢየሱስ አንከሬዎ ለማየ አይጎዘዎ ለኢየሱስ። ተዋናይት ናርዶስ የእውነት ከዲያቆን ዘላለም ታዬ ጋር ልትጋባ ነው? በፍጹም አይደለም። ዲያቆን ዘላለም ታዬና ተዋናይት ናርዶስ አዳነ በቤተ ክርስቲያን አገልግሎት ላይ ብዙ ጊዜ ይገናኛሉ። ከዚህም በተጨማሪ ሁለቱ አብረውን የተማሩት በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት የመጀመሪያ ዲግሪያቸውን አንድ ላይ ነው የሰሩት። ዲያቆን ዘላለምና ናርዶስ ሊጋቡ ነው የሚለው ወሬ ምንጭም ይሄ ይመስለኛል። የሚገርማችሁ ነገር በዛሬው ዕለት እንኳን ሁለቱም ድሬዳዋ ስላሴ ቤተክርስቲያን በአገልግሎት ላይ እንደሆኑ መረጃ አግኝቻለሁ። ይሄ አገልግሎት ላይ መታየታቸው ነው ሊጋቡ ነው ተብሎ እንዲወራ መንገድ የከፈተው። ሙሽራዬ አበባዬ ሙሽራዬ 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 አበባ ነው አበባ አበባ ናት አበባ አበባ ሙሽራዬ ሙሽራዬ። ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው እናንተ ይመጥናሉ ተብሎ የታሰቡ የተመረጡና አዳዲስ መረጃ ያላቸውን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮውን እንግዲህ እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሩ። ሐሳባችሁን በነጻነት ኮሜንት ላይ አስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቪዲዮ። አንዱ ድንግል ቢሆን ሌላውስ ባይሆን ድንግል የሆነው ሰው ብቻውን የመባረክ መብት አለው። ብቻውን ተክሊል የመጫን መብት አለው። የሌለው ሰው አያደርግም። በአንድ ሰው ድንግልና ሌላው ሰው ይደነገላል የሚል የቤተ ክርስቲያን ትምህርት የለም። አንዳንዶች ደግሞ እንደውም አሁን ላይ ችግር አለው። ነገ ብንጋባ ከሆነ አብረሽኝ ካላደርሽ ይላል። አብረኸኝ ካላደርክ ትለዋል። እስካላገባሃትና ቤተ ክርስቲያን ፊት ቆማ ሚስት ያላገባችሁ መልሱ። ለባል ሚስትን ለሚስት ባልን የሚያዘጋጀው ማን ነው? እግዚአብሔር ነው። ትዳርን የሚሰጠው እግዚአብሔር ነው። ለምን? ዲያቆናት በንጽህና ኖረው በንጽህና አግብተው መቀጠል ይችላሉ። ካልሆነ ደግሞ መንኩሰው ወደ ምንኩስና ህይወት ወደ ቅስና ማደግ ይችላሉ። ቅስናውን ወይ በትዳር ወይ በምንኩስና ነው ሊያመጡት የሚችሉት። እና ያ ዲያቆን ከአንዲት ውብ ሴት ጋር አደረና ክህነቱ ፈረሰ። እና ክህነቱ እንደፈረሰ ታወቀ። ማን ሀገር ውስጥ ያስቀምጠው? እሱ አንዴ ለሰራው ኃጢአት ሰው ብዙ አመት እያስታወሰ አቆሰለው። እና ሰው ይሄን ያክል ካቆሰልኩ እግዚአብሔርም ይሄን ያክል ያዝንብኝ ይሆን ብሎ ወጣና ጉድጓድ ቆፍሮ ስለ ኃጢአት ያለቅሳለሁ ብሎ ጉድጓድ ውስጥ ገባ። እና ሰው ስለዛ ሰው ኃጢአተኛነት ያሳይ የነበረው መልስ ግን እግዚአብሔርን አላስደሰተውም። ማንም ሰው በነገራችን ላይ እኔ እናንተ ኃጢአት ሰርቶ ያለን ሰው ኃጢአተኛ ነው ብለን በምንደጋግመው ክስና ወቀሳዎች ውስጥ እግዚአብሔር ደግ አረጋችሁ እኔም እኮ መናገር እንደው ምልከው አጥቼ ነው አይልም። ማንነኛስ እሱ እንደዛ ምንለው? በደሉን ሰርቶ በደለኛ ነው ማለት አንድ ነገር ነው። ስለሰራው በደል ግን የሚምረው እግዚአብሔር እንዳለ እኛ ደግሞ እንደማይምረው አስመስለን ተስፋ እስኪቆርጥ ድረስ ማስጨነቅ ሌላ ነገር። አስቀመጣው ጉድጓድ ውስጥ ቆፍሮ ገባና መጸለይ ጀመረ። እና ከተማው ላይ አገሩ ላይ ዝናብ ጠፋ ሙሉ በሙሉ በቃ ምንም ነገር አልገኝም ማለት። ከዛ በኋላ እግዚአብሔር ለዝናቡ የለምኑት የነበሩትን ህዝብ ለሊቀ ጳጳሱ ምን ያለው መሰለ? ያ ጉድጓድ ቆፍሮ ያለው ዲያቆን ይጸልይልኝ ያለው። ክሩሲፊክሽን ኦፍ ኢጎ ማለት ይሄ ነው። አቃ ዳገቱ ሆነባቸው። እንዴት እሱን ሄደው አባረውት ሊያው መቼም የዝናብ ነገር ነው አሉና ሄዱ። እና ፈራታባ ያሉ ደስ ሳይላቸው በቃ እንደው ባክ ዝናብ ጠፍቶ ብትጸልይልን ምናምን ሲሉ እኔ በየትኛው አቅሜ ስለ ዝናብ እንኳን እጸልያለሁ የሰማዩን ከፍታ እንኳን ቀና ብዬ ማየት የማልችል ክፉ ዲያቆን ነኝ ብሎ ገና ቀና ሲል ሰማዩ ዝናቡ ዘርግፋል። አሁን የእግዚአብሔርን ምህረት እንዲህ ልትለው አትችልም። በቃ ከማረህ ማረህ ነው ምን ያርግህ እንግዲህ
አንተ ለምን ተማረ ብለህ ቅር ይልሃል እንዴ? እሱን የጎበኘ እግዚአብሔር እኔን የሚጎበኘኝ ትላለህ እንጂ በቃ የኃጢአት ክፋቱ ሰርታ መገኘት ሳይሆን በአንተ ኃጢአተኛነት ውስጥ ሌሎቹም እንደማይማሩ አድርገህ ግን ማሰብ ነው። እሱ ነው በጣም ደግሞ ሰውንም ጭምር የሚጎዳውም ነገር አይመስልም? በጣም ክፉ ስለሆነ በጣም ነው የሚያሳዝነውና ብዙ ሰው በመንፈሳዊ ህይወት ውስጥ ለመዳን ከክርስቶስ ጋር አብሮ ለመኖር በሚያደርገው ህይወት ውስጥ ከባድ የሚያደርገው የእምነቱና የእውቀቱ ማነስ ብቻ ሳይሆን ያንን እንዳያሳድግ ራሱ የማይፈቅዱለት ምክንያቶች መብዛታቸው። የትም ቦታ ስትገባ የሆነ ነገር አያጣህም። ልታውቅ ስትገባ አላዋቂ ነህ ውጣ ትባላለህ። አለማመንህን አምነህ ስትመጣ ለምን አላመንክም ትባላለህ። ይሄን እኮ አኪዩዝ የሚያደርግህ እግዚአብሔር አይደለም። አምነናል ብለው ፐርሲቭ የሚያደርጉት ሰዎች ደካማ የሆኑ ሰዎች ናቸውና እንደዚህ አይነት ፈተና ውስጥ ያለን ሰዎች ወቀሳዎቻቸው ከሰዎች የመነጩ ናቸው እንጂ እግዚአብሔር ሰልችቶት እኛን ላለማግኘት የሚናገራቸው ንግግሮች እንዳልሆነ አውቀው በጣም ብንስተካከሉላችንም ጥሩ ነው እላለሁ። ማንኛውም ልንገራችሁ አርቲስት ወደ ዋናው ቁም ነገር ግን በጣም ምቀኛ ነሽ ጌታዬ ማሬ ማን ለምን መተሽ ታይኛለሽ? ምቀኛ ከሆንኩኝ ለምን ታይኛለሽ? እኔ ምቀኛ ከሆንኩ ክፉ ሰው ከሆንኩኝ ለምን ታይኛለሽ? ለምን ትመጫለሽ ቤቴ? ሰው ክፉ ሰው ቤት ሰው ምን ይሰራ ይመጣል? ክፉ የሆነበት ቤት መምጣት የለባችሁም። ጥሩ ቤት ነው መሄድ ያለባችሁ። ጥሩ ነገር የምሬን ነው። ጥሩ ነገር ያለበት ቦታ ላይ ነው መሄድ ያለባችሁ። ክፉ ቤት መምጣት የለባችሁ። መታችሁ ክፉ ነገር መናገር የለባችሁ። ምክንያቱም ከተናገራችሁ መልስ ስለሚጠብቃችሁ። ስለዚህ ክፉ ቤት አትምጡ ባካችሁ። ደጋጎቹ ቤት ሂዱ። መልካም ልብ ያላቸው ቤት ሂዱ። እኛ ክፉ ልብ ስላለን አትምጡ። እኛ አንመጣባችሁ። እሺ የምታገባው በሚቀጥለው ሳምንት ገርጂ ማርያም ቤተክርስቲያን የሰርግ ፕሮግራሟን የምታከብረው የምትፈጽመው አርቲስት ገርጂ ከሆነ ፍናናት ገርጂ ከሆነ ፍናናት ገምቱ። ገርጂ ከሆነ ፍናናት ነው። አርቲስት 1 2 3 አርቲስት ፍናን ነው እና በቃሽ። አርቲስት ናርዶስ በሚቀጥለው ሳምንት ትሞሸራለች። መልካም የትዳር ዘመን ይሁንልሽ ናርዲ። አንቺ ብትደብቂንም እኛ ግን ሰምተናል። በቤተ ክርስቲያን ሕግ መሰረት ነው የምታገባው። ደስ ይላል። መልካም የትዳር ዘመን ይሁንልሽ። ሰርግሽ ላይ እንግዲህ እንመጣለን ቤተ ክርስቲያን ማርያም እንመጣለን። ያው ተናገርኩኝ። እናንተ ያማችኋል እንዴ? ናርዶስ የምን ማርታ ነው የምትይ? ናርዶስ ትላለች እንዴ? ናርዶስ እንያልኩሽ የምን ማርታ? ስለምን ማርታ ነው የምታወሪው? ማርታ ገና ናት። ማርታ ጎይቶም ናት፣ ገና ናት። ጋይስ ማርታ ጎይቶም ስታገባ መተን ነግራቸዋለን። ናርዶስ በቀደም አይደለችም። አይ ናርዶስ ባለፈው ምናምን የተባለችው ልጅ አይደለችም ጋይስ፣ እሷ አይደለችም። ናርዶስ ቀይዋ ማን ነበር ያባቷ ስም? ቀይዋ ቤተክርስቲያን ብዙ ጊዜ በቤተክርስቲያን ጉዳይ ብዙ ጊዜ ትመጣለች፣ ትሳተፋለች፣ ገዳማት ትሄዳለች። ቀይ ቆንጆዬ ጥርሷ የሚያምር አውቃችኋት እንዳትቀሪ። አዎ ገርጂ ማርያም እንዴ እንመጣለን። እሷን ለማየት እና ቅዳሜ ነው እንግዲህ። ያልጠረሻቸው ሰው ሴሌብሪቲዎች ካሉ እዚህ ተሰምተውብሻል። ጥሪ እያስታወሽ ናርዶስ አዳነ ቴንክ ዩ ናርዶስ አዳነ ናት። ናርዶስ አዳነ በሚቀጥለው ሳምንት ትሞሸራለች። ጎበዝ። እንደዚህ ድምጽሽን አጥፍተሽ እንደው ፕሮግራምሽን ራሱ ፌስቡክ ላይ እና ቲክቶክ ላይ እንዳትለቂ ናርዲ ማርያምን። እንደው ተጠንቀቁ ብለሽ ማለት ነው። ደብቀሽ አግቢ። ካለበለዚያ ይሄ ህዝብ አይኑ ካየው ጨረራም ነው ጨረሩ ነው የሚበትንብሽ። ሽፍን አድርጊ ባልሽን። እንደ ስሟ ማን ነው እንደ እቻውን ሽማግሌ ተላከላት ጋይስ። ባሏን ደብቃለች ግን ያውቃሉ ያልኳችሁ ማን ነበር ስሟ? መስከረም አበራ። አሁን ባሏን ድብቅ አድርጓለች ግን እኔ አይቼዋለሁ። ከኔ አይኑ እንዴትም አያመልጥም። መስኪም ስታገቢ ባልሽን እንዳታሳይ። እኔ ፕሮሚስ ቃል ገባልሻለሁ ባልሽን አላወጣብሽም። የምሬ ነው። ቡናው
ሊያ ቡና በቃ እኮ አለቀ ማሪ ምንድነው የምትዩ? ጠጣው እኮ 3 2 ስለመሸ ነው መሽቷል። ወይ ኬኳ ሊያ ላይ በምትገቢበትን ሰዓት ቀየርሽ ያልቀየርኩ ማሪ ቅድም በግ እየከተፍኩ ስለነበረ ነው። ቱቱ ቀረቻ አይቹሻ ቆይ ዝም በሏት አለቃት። እግዚአብሔር ምስክሬ ነው። ታውኝ እስኪ አሁን እንደዚህ አይነት ኮሜንት ምጽፊ ሰው ትቦለከል። ያን ልደት አክባሪ አይደለም። እኔ እውነት ለመናገር በራሴ ልደቴን ብዬ አክብሬ አላውቅም። ምናልባት የተወሰነ ጊዜ እንደዚህ ሰርፕራይዝ ተደርጌ ላቅ እችላለሁኝ በሰዎች በጓደኞቼ። ከዛ ውጪ ግን ልደቴ ላከብር ነው ብዬ ነፍስ ካወኩኝ ጊዜ በኋላ አላስታውስም። በጣም ይገርመኝ አንቺን ለዚህ እውቅና ያበቃሽ መጀመሪያ መሰረቱ የታምራት ደስታ ክሊፕ ላይ መሳተፍሽ ነው? አው ትልቅ አስተዋጽኦ አለው። እዛ ላይ ታወቅሽ? አው ነፍሱን ይማረው እንዳትከተለኝ የሚል ዜማ ነው? አይ ሊጀማምረኝ ነው የሚል ዜማ ነው? ሊጀማምረኝ ነው። እንዳትከተለኝ የመጀመሪያ ፊልሜ ነበር። ከዛ በፊት የሰራሽው ማለት ነው? ከዛ በፊት የሰራሁት ከዛ በኋላ የሰራሁት የመጀመሪያው መጣጥ አዲስ አበባ እንደገባሁኝ ብዙ ችግሮችን አይቻለሁኝ። ለምሳሌ ሐዋሳ ሜዲሲን ነበር መማረው። እሺ ከዛ ከሜዲሲን በአንዳንድ ምክንያቶች የግል ምክንያቶች ምክንያት መቀጠል አልቻልኩም ነበር። ልክ እንደገባው በዛው አመት ነበር ያቋረጥኩት። ከዛ በኋላ ወደ አዲስ አበባ መጣሁኝ። እዚህ መጥቼ ስራ ለመስራት ነበር ሐሳቤ። ስራ ለመፈለግ ብዙ ቦታ ዞሬያለሁ። ብዙ ሆቴሎች በአስተናጋጅነት በአንዳንድ ነገሮች ላይ እንዲቀጥሩኝ ጠይቄ ነበር። እንዳጋጣሚ ሆኖ ግን ከታሜ ጋር የተዋወቅኩበት ድርጅት ኢትዮ ዋላቭ ይባላል። እዛ ድርጅት ውስጥ ተቀጥሬ እንድሰራ አደረገኝ። አንድ አብሮኝ የተማረች። ምን ነበር ስራሽ? ይሄ ልክ እንደ ድሬቲዩብ እንደ ሆፕ አይነት ኢትዮ ዋላቭ እንደዛ አይነት ድርጅት ነውና እዛ ሙዚቀኞች ይመጡና ሙዚቃ ይሰጡናል። ስለዚህ እሱ ይሄ ሀፋፍ ፔመንት ተብሎ ልክ እንደነሱ አይነት ስራ ነበርና ታሜም አጋጣሚ ሙዚቃ ሊሰጠን ነበር የመጣውኛ ጋር። እሺ እንዳገኝ አንድ ክሊፕ አለ መስራት መፈልገው ክሊፕ አለና ለምን እሱ ክሊፕ ላይ አትሰሪም አለኝ። በቃ ደስ አለኝ። ታምራት ደስታ ክሊፕ ላይ ተገኝቶ ታታስቢው ከክሊፕ ተቀባይነት ወደ ክሊፕ አክተርነት በቃ እና ያ እዛ ሚውዚክ ቪዲዮ ላይ መስራትሽ ጠቅሞሻል? በጣም አዎ በጣም ጠቅሞኛል። ከዛ በኋላ ስራም ፊልምም ምንም ታሜ እንዴት መቼም እነሱን ይማረውና ያው ወዳጄ ነው ለኔም ጥሩ ከመላቸው ሰዎች መሃል አንዱ ነበርና ለክሊፕ ስራ በተገናኛችሁበት አጋጣሚ ስለ ታሜ ምን ታዘብሽ? ታሜ በጣም ጥሩ ሰው ነው። ታሜ እውነተኛ ወዳጅ ነው። እኔ በጣም ጓደኛዬ ነበር፣ መካሪዬ ነበር። በጣም አዝኛለሁ። በቃ ግን ግድ ስለሆነ ብቻ የተቀበልነው ጉዳይ ነው እንጂ ታሜ በጣም ጥሩ ሰው ነው። ምን ብዬ እንደምገልጸው አላውቅም። ታሜን በጣም ወዳጄ ነበር። ከዛ በኋላ 15 ፊልሞችን ሰራሽ? አዎ ወደ 15 የሚጠጉ ፊልሞች ሰርቻለሁ። በጣም ከሰው ያስተዋወቀሽ ፊልም የትኛው? ከዛ በኋላ ሁሉም የየራሳቸው የሆነ አስተዋጽኦ አላቸው። ግን ትርታ ሚል ተከታታይ ድራማ ነበር። ትርታ ጥሩ ከሰው ጋር እንድተዋወቅ ያደረገኝ ስራ ነው። ተከታታይ ድራማዎችን ፊልሞችን ትሰሪያለሽ። በጎን ደግሞ ለአንድ ሳምንት ወታደር ሆነሽ ነበር። አዎ አዎ የወታደር ህይወትን አየሽ። ፎቶ ላይ በጣም ያዘንኩት እኔ ያለው ይገረም እንዴት ይሄንን ቡድን ሊመራ ቻለ። ሸንቀጥ ያለ ሰውነት ያለው ሰው ፈልጋችሁ እንዴት እንዳልደወላችሁልኝ ግራ ገብቶኛል። የሰይጣን የጸሎት ጊዜ ስንት ሰዓት ነው? ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው። አጋንንት ተሰብስበው 1 ሰዓት ላይ ለጸሎት ይሄዳሉ። ሰው ለዚህ ነው ደበረኝ ሲል ውሎ ማታ ቀለል የሚለው። ለምን እላዩ ላይ ያሉት አጋንንት ለጸሎት ስለሚሰበሰቡ ጥለው ስለሚሄዱ ሰው ማታ ማታ ቀለል ይለዋል። አይታችሁታል? ቀለል የሚለው ለዚያ ነው። አሁን ብዙ ጊዜ የከተማ ሰው ወክ የሚለው ነገር አለ። ማታን የሚወጣ 6 ሰዓት ላይ ነው። አጋንንቱ ስለሚወጡለት እኮ ነው። አጋንንቱ ስለሚወጡለት ሰው ቀለል የሚለው ለዚያ ነው።
ኤአይ የሚባል መታልና ይጠቅመዎታል አንዳንድ ጥያቄ ቢጠይቁት አለኝ። እሺ ብዬ የሆነ ቀን የሆነ ጥያቄ ጠየቅኩትና ማብራሪያ ሰጠኝ። ያ የሰጠውን ማብራሪያ ኮፒ ፔስት አድርጌ ኖትቡክ ላይ ገለበጥኩና ተመልሼ ፕሊስ ዲፋይን ኢት ኢን ዲቴል አልኩት ብየዋለሁ። የለም የላይኛው ኖት ምኑን አይለኝም። እንደው በጣም ነው የገረመኝ እኔ ማለት ነው። እውነቴን ነው። እግዚአብሔር በሚያውቀው ስልኬ ላይ አንስቼ አስቀምጨዋለሁ። እንደዚህ ያለውን ነገ ካገኘሁት አነብላችኋለሁ። እንዳንሰራ አገሪቱ የሥራ ዕድል የላትም። የእናንተ ጥያቄ ወንድሜ፣ አንተ አልገባህም። ካባ ለብስ ለፍልፈት ትሮጣለህ። እኛ ስራ አጥተን ያለ ነው አይደል? ነው መልሱ ነው። እኔም ደግሞ መልሳለሁ። ሌላው ቢቀር አታነቡም ወይ ነው። አንድ ሊቀ ጳጳስ አንዱን ሰው አገኙትና ልጄ ለምንድን ነው የማትማር አሉት። አይ ምን እየበላው ልማር አላቸው። ስትደነቁር ምን እየበላህ ደነቆርክ አሉት። እንዲሁ እኮ ይገርማል እኮ። ለምን አታነቡም? እንግዲህ ቤተሰቦች ለዛሬ ያስኳቸው ቪዲዮዎች እነዚህን ይመስሉ ነበረ። አሪፍ ቆይታ እንደነበረን እርግጠኛ ነኝ። አሁንም ቪዲዮ ላይ ከታተሩ ጀምራችሁ ላይክ አድርጉ። ሀሳባችሁን በነጻነት ኮሜንት ሴክሽን ላይ አስቀምጡልኝ። ይህንን ቻናል ደግሞ አሁንም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ